ሰላም እግዚአብሔር ቤተሰቦች ሰላማችሁ ይብዛ ይበልልኝ። እኔ ሰላም ነኝ። ዛሬ ደግሞ ጥያቄም መልስም እንደሚሆን መንገድ ነው የመጣሁት ማለት ነው። እሱ ምንድነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ይላል መጽሐፍ ቅዱስ። የእግዚአብሔር ልጅ የተባለው ሰውነቱ ነው። የእግዚአብሔር ልጅ የተባለው ምኑ ነው? ሰውነቱ ነው። ስለዚህ የእግዚአብሔር ልጅ ነው ብለን ስንል 100% የእግዚአብሔር ልጅ ነው፣ ቃል ነው ሥጋ የሆነው ብለን ማመን አለብን ወይም መቀበል አለብን ማለት ነው። እሺ ታዲያ የማን ልጅ ይሆናል? ሰውነቱ የእግዚአብሔር ልጅ ከሆነ ሌላ የሰው ልጅ ወይም ሌላ የማርያም ልጅ የሚባለው የትኛው ክፍል ነው? የሥላሴ አማንያን ይህንን ጥያቄ ሊመልሱ ያስፈልጋል። ኢየሱስ ክርስቶስ ሰውነቱ የእግዚአብሔር ልጅ ከሆነ ቃል ሥጋ ከሆነ የማርያም ልጅ የተባለው ምኑ ነው? ሁለት ማንነት አለው ኢየሱስ? የለውም። ስለዚህ ይህንን ጥያቄ ልትመልሱ ያስፈልጋል እናንተ የሥላሴ አማንያን ማለት ነው። ኢየሱስ ክርስቶስ የለበሰው ሥጋ የእግዚአብሔር ልጅ ከሆነ የእግዚአብሔር ልጅ የተባለው ያ ሥጋ ከሆነ ማንነቱ የእግዚአብሔር ልጅ የተባለው ይሄ ሰውነቱ ከሆነ ሌላ ታዲያ የማርያም ልጅ የተባለው የትኛው ክፍሉ ነው? የትኛው ማንነቱ ነው? ኢየሱስ ሁለት ማንነት የለውም። ወይም ከሁለት የእግዚአብሔርም ልጅ የማርያምም ልጅ ወይም ማንነቱ የሚታየው ሰውነቱ የማርያምም ልጅ የእግዚአብሔርም ልጅ አይደለም። ቅልቅል አይደለም፣ አንድ ነው። የእግዚአብሔር ልጅ ነው የተባለው ሰውነቱ የተሰቀለው በመስቀል ላይ ደሙን ያፈሰሰው ማንነቱ ነው፣ ሰውነቱ ነው የእግዚአብሔር ልጅ የተባለው። ታዲያ የማርያም ልጅ የተባለው የትኛው ክፍሉ ነው? ይህንን የሥላሴ አማንያን ሊመልሱ ይገባል። ኢየሱስ ክርስቶስ የማርያም ልጅ የተባለው በእርሷ በኩል ስለመጣ ነው። እነሆ ድንግል ትጸንሻለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትይዋለሽ እያለ መልአኩ ገብርኤል መጥቶ የተናገረው በሷ በኩል ስለመምጣቱ የማርያም ልጅ ያሰኘው እንጂ ከማርያም ሰውነት ከማርያም አካል ወስዶ መምጣቱን አይደለም የማርያም ልጅ ብሎ ያሰኘው። ስለዚህ ብዙ ማስረጃዎችን ከመጽሐፍ ቅዱስ ግን ማምጣት ይቻላል። ታዲያ የማርያም ልጅ የሚባል ሰውነቱ የትኛው ክፍል ነው? ማሳየት ማንም ሰው ማሳየት አይችልም። የማርያም ክፍል ሰውነቱ ከሆነ ደግሞ ወደ ሰማይ የማርያም ክፍል ሰውነት ማድረግ አይችልም። የማርያም ሰውነት በስብሷል፣ ሞቷል፣ አፈር ሆኗል ማለት ነው። ስለዚህ የኢየሱስ ክርስቶስ የእግዚአብሔር ልጅ የተባለው ሰውነቱ ክፍሉ ደግሞ አሸንፎ ድል አድርጎ ወደ ሰማይ ከፍ ብሏል ማለት ነው። ስለዚህ ይህንን ጥያቄ የሥላሴ አማንያን መመለስ አለባችሁ ማለት ነው። መልካም ሁሉ ቻው።